ጤና ይስጥልን እንደምን ዋላችሁ። ኢቢሲ ነው። የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። የህፃናት ጉልበት ብዝበዛን ለመከላከል ሁሉም ባለድርሻ አካላት የበኩሉ እንዲወጣ የሰራተኛና ማህበራዊ ጉዳይ ሚኒስቴር ጠየቀ። በኢትዮጵያ የአድዋ ድል ታሪካዊ እሴቶች በተገቢ ልክ ጥቅም ላይ እየዋሉ እንዳልሆነ ምሁራን ተናገሩ። በሶሪያ ምስራቃዊ ጉታ ግዛት የደረሰውን የአየር ጥቃት ተከትሎ ከጦርነት ነፃ ቀጠና ባለመገኘቱ እርዳታ ለማድረስ አለመቻሉ ተገለጸ። ነብዩ እንደሰነኛ አብራችሁን ቆዩ። በኢትዮጵያ የአድዋ ድል ታሪካዊ እሴቶች በተገቢ ልክ ጥቅም ላይ እየዋሉ እንዳልሆነ ምሁራን ተናገሩ። የአድዋን ድል ታሪክ ለመጠበቅና ለማሳወቅ ሁሉም አካላት ለታሪኩ የሰጡት ትኩረት መሻሻል አለበት ብለዋል ምሁራኑ። ታምራዬ ወንድማገኝ ዝርዝር አለው። ይህ ስፍራ ጣሊያኖች ከአድዋ አስቀድሞ በተደረገው የመቀሌው ጦርነት ለሞቱባቸው ወታደሮች መታሰቢያ እንዲሆን በእንዳ ኢየሱስ ያስገነቡት ነው። በአንጻሩ ለኢትዮጵያውያኑ አርበኞች ባለፈው ዓመት የመቀሌ ዩኒቨርሲቲ የመታሰቢያ ግንብ እስከሚያስገነባላቸው ድረስ አጽማቸው እንኳን በተገቢው ልክ ያህል አልተሰበሰበም ነበር። አሁንም ይህ በጋራ የተቀበሩበት ስፍራ በሚገባቸው ክብር የታነጸ አይደለም። ይህ ለአድዋ ድል ተገቢ ቦታ ላለመሰጠቱ ከድሉ ሀገሪቱ መጠቀም የምትችለውን ያህል እንዳልተጠቀመችበት ማሳያ ነው ይላሉ ምሁራን። የአድዋን ድል በሚገባ አልተጠቀምንበትም። የአድዋን ድል በሚገባ ግንዛቤ ውስጥ አላስገባ ነው። በየዓመቱ ያቺ ድሏን ከማክበር ያለፈ ምንም የሰራ ነው ነገር የለም። አድዋ በአገር ግንባታ ላይ፣ አድዋ በአገር ገጽታ ላይ፣ አድዋ በቱሪዝም መልካም እሴት ላይ፣ በአጠቃላይ ለሀገር አንድነት አድዋ የሚጫወተው ሚና እጅግ በጣም ከፍተኛ ነው። ግን ይህን ነገር መጠቀም አልቻለም። አምናና ዘንድሮ ብቻ ነው ጥሩ እንቅስቃሴ የተጀመረው። እናም አድዋን ህብረተሰባዊ ስነ ልቦናን ለማዳበር የቱሪዝምና ኢኮኖሚያዊ ተጠቃሚነቱን ለማሳደግ የተሰጠው ትኩረት መሻሻል አለበት ይላሉ ምሁራን። ወደ ቱሪዝም ሀብት መቀየር መቻል አለብን። የአድዋን ጦርነት የተካሄደበትን ቦታ ሄዳችሁ አይታችሁ ከሆነ ምንም ወደ ሀብት ወይም ምንም የመከለል ስራም የተሰራበት ነገር አይደለም። ይህ ወረቀት ላይ ነው ስፍራ ያለው። የአድዋ ጦርነት ምናልባት ከኛ በላይ አውሮፓውያን ራሳቸው ዘግቦታል። ታሪካችንን እንድናውቅ ለትውልድም ማስተላለፍ ከተፈለገ ከዛ ተነስተን በደንብ አድርገን የአድዋን እሴት በደንብ አድርገን ማስተማር ይጠበቅብናል። ህዝብ የሚያውቅበት በተለያየ መንገድ ነው። ፊልም መስራት ይቻላል፣ ቲያትር መስራት ይቻላል። አሁን ደግሞ እንደተወሰነውና እንደምናደርገው አድዋ ላይ የፓን አፍሪካን ዩኒቨርሲቲ ይከፈታል። ስለዚህ የምናደርገው ምንድነው? በጦርነቱ ጋር የተያያዙትን ዶክመንቶች በሙሉ ሰብስበን እዛ ጥልቅ የሆነ ጥናት እንዲደረግ ማድረግ። በየክልሉ የሚገኙ ከአድዋ ጋር የተቆራኙ በርካታ ታሪካዊ ቦታዎች የሚያለሟቸውንና ባሉበት ደረጃም የሚጎበኟቸውን ዜጎች ይጠብቃሉ። ጨፌ ኦሮሚያ ከክልሉ ህዝብ ጋር ያደረጋቸው ውይይቶች ተለይተው ውሳኔ ሊሰጥባቸው መሆኑ ተገለጸ። የካቲት 30 በሚጀምረው የጨፌ ኦሮሚያ መደበኛ ጉባኤ አስመልክቶ የጨፌው የመረጃ አስተዳደር አቶ ሀብታሙ ደምሴ መግለጫ ሰጥተዋል። ሪፖርተራችን ተመስገን ሽፈራው ተከታትሎታል። የካቲት 30 የሚጀምረውን የጨፌ ኦሮሚያ መደበኛ ጉባኤ አስመልክቶ ዛሬ በዚህ ሳር ቤት በሚገኘው የጨፌ ኦሮሚያ የአፈ ጉባኤዎች ቢሮ መግለጫ ተሰጥቷል። በዚህ መግለጫ እንግዲህ ጨፌው የተለያዩ ውይይቶችን እንደሚያደርግና በዚህም በርካታ ውሳኔዎች እንደሚጠበቁ ተገልጿል። ታች በመውረድ ከህዝቡ ጋር ጭምር በመወያየት ከመዋቅሩም ጋር በመወያየት ያለውን የልማት የዲሞክራሲና ጸጥታው ጉዳይን በተመለከተ ውይይት አድርጓል። እነዚህ ተመልሰው ከጨፌው የተለያዩ አካላት ጋራ ታይተው ለዚህ ለጉባኤው እንዲቀርቡ ዝግጅት ተጠናቋል ማለት ነው። በድጋሚ እንዲታይ ባለፈው የስድስተኛ መደበኛ ጉባኤ ላይ ወስኖ ነበረ። ያንንም ልዩ ሪፖርት በዚህ ጉባኤ የሚያይ ይሆናል ማለት ነው። በዚህ በጨፌ ኦሮሚያ መደበኛ ስብሰባው ላይ የሀገሪቱ ወቅታዊ ሁኔታ ላይ ውይይቶች እንደሚደረጉና ውሳኔዎች እንደሚተላለፉ ይጠበቃል ብሏል መግለጫው። ለኢቢሲ ተመስገን ሽፈራው ሳር ቤት።
በኢትዮጵያ የተራቆቱና በረሃማ አካባቢዎችን መልሶ በማልማት ረገድ ህዝቡን ማዕከል ያደረጉ የተፈጥሮ ሀብት ጥበቃ ስራዎች ሊሰሩ እንደሚገባ የተባበሩት መንግስታት የአየር ንብረት ለውጥ ድርጅት ገለጸ። ድርጅቱ በትግራይ ክልል አብርሃ ወአጽብሃ አካባቢ የተሰሩ የተፈጥሮ ሀብት ጥበቃ ስራዎችን ጎብኝቷል። ኮሰም ብርሃኑ በሰው ሰራሽና ተፈጥሯዊ ምክንያቶች ለከባድ በረሃማነት ለተጋለጠው በትግራይ ክልል ለሚገኘው አብርሃ ወአጽብሃ አካባቢን መልሶ ለማልማት ላለፉት 15 ዓመታት የተለያዩ የተፈጥሮ ሀብት ጥበቃ ስራዎች ተከውነውበታል። ተራቁቶ የቆየውን ይህን አካባቢ የበለጠ ለኑሮ ምቹ ለማድረግ ታዲያ የህብረተሰቡ እጆች አሁንም ይቆፍራሉ፣ እርከኖች ይሰራሉ፣ ዛፎችንም ይተክላሉ። የራቀቻቸው ተፈጥሮም የልፋታቸውን ዋጋ አረንጓዴ የሆነ መልሳ አቅርባቸዋለች። ማይ ምዕቋር ይጠቅም ውሃው ውስጥ ለውስጥ እንዳይሄድ አፈር እንዳይሸረሸር እንዲሁም እጽዋቶችን ለመንከባከብ ይህ ስራ ፋይዳው ይጎላ ነው። እርሻችንን በተገቢው መንገድ በመያዝ ቦታውን ከበረሃማነት ለመከላከል አስችሎናል። ባለፉት 15 ዓመታት በትግራይ ክልል በህዝብ ነፃ ጉልበት በተሰራ የተፈጥሮ ሀብት ጥበቃ ስራ ከ100 ሺህ ሄክታር መሬት በላይ በአካባቢው ለምቷል። ይህ በሚደረግበት ወቅትም አርሶ አደሩ ከ90 ሚሊዮን ቶን በላይ አፈርና አለት በእጁ አንቀሳቅሷል። ይህም በገንዘብ ሲገመት ከ8.7 ሚሊዮን ብር በላይ እንደሆነ መረጃዎች ይጠቁማሉ። በትግራይ ክልል የተራቆቱና በረሃማነት ያጠቃቸውን አካባቢዎች መልሶ ለማልማት የወጣው ፖሊሲ በህብረተሰቡ የኃላፊነት ስሜት ውጤት አሳይቷል። ውጤቱም በተባበሩት መንግስታት በረሃማነት እንዳይስፋፋ በሚሰራ ድርጅት እውቅና ተሰጥቶት ኢትዮጵያም በዓለም አቀፍ ደረጃ የወርቅ ሜዳሊያ ተሸላሚ መሆኗ የሚታወስ ነው። ይሄ በየአካባቢው በዚህ ረገድ ህብረተሰቡ ይሄ በህዝብ ተሳትፎ የተሰራ በነፃ ጉልበት የተሰራ ስራ መሬት ላይ ውጤታማ እንዲሆን መስራት ከተሻለ ኢትዮጵያን ሁሉንም አካባቢ ተራቁቶ የነበረን አካባቢ እንደዚህ ማድረግ እንደሚቻል ምስክርነት ማለት ነው። በአየር ንብረት ለውጥ ተጽዕኖ ክፉኛ ለሚጠቁ እንደ ኢትዮጵያ ላሉ የዓለም የሚሆኑ የአፍሪካ ሀገራት ይህ የተፈጥሮ ሀብት ጥበቃ ስራ ትልቅ ትምህርት ነው፣ ሊሰፋም ይገባል ይላሉ አካባቢውን የጎበኙት የተባበሩት መንግስታት የአየር ንብረት ለውጥ ዋና ኃላፊው ኤሪክ ሱልሃም። አሁን ባለንበት በተለይም የአየር ንብረት ለውጥ ዓለምን እያሰጋት ባለበት ሰዓት እንዲህ አይነቱ ተግባር በጣም ጥሩ ስራ ነው። ይህ ማለት ደግሞ ያለውን የውሃ ሀብት ለመጠበቅ ያስችለናል፣ ድርቅንም ለመከላከል እንዲሁ። ይህንን በዚህ ያየሁትን ተሞክሮ በሌላ አካባቢም በተፈጥሮ ሀብት ጥበቃ ስራው ተግባራዊ መሆን አለበት። አፈር መሸርሸርና የአየር ንብረት ለውጥ ተጽዕኖን ለመከላከል በትግራይ ክልል በየዓመቱ በአማካኝ 147 ሚሊዮን በላይ ችግኞች እንደሚተከሉ መረጃዎች ይጠቁማሉ። የሐዋሳ ዩኒቨርሲቲ ካናዳ ሀገር በሚገኘው ሳሳቸዋን ዩኒቨርሲቲ ጋር በመቀናጀት በምርምር የተገኙ የሽምብራና የቦሎቄ ዝርያዎችን እያስተዋወቀ ነው። በደቡብ ክልል በሚገኙ 13 ወረዳዎች መርሃ ግብሩ ተግባራዊ የሆነ ነው። በዚህ መርሃ ግብር 73000 አርሶ አደሮች በምርምር የተገኙ የተሻሻሉ የሽምብራና የቦሎቄ ዝርያዎችን መጠቀም ጀምረዋል። አርሶ አደሮቹ ቀድሞ በሄክታር 8 ኩንታል ያገኙ የነበረ ሲሆን በመርሃ ግብሩ አማካኝነት በሄክታር እስከ 31 ኩንታል ምርት ማግኘት ችለዋል። በጣም ለየት ያለና በጣም ቆንጆ ሽምብራ ነው። እንደኛ ማለት የተቀበለው በጣም ነው እና የተለየ በጣም ጥሩ ዘር ነው ብለን ነው እኛ የወሰን ነው። ብዙ ጠቃሚነት አለው። ምርታማ ነው። በስርዓት ከተጠቀምን፣ በስርዓት ከጠበቅነው፣ አረም ምናምን እርሻውን ከጠበቅን ጠቃሚ ነው። ሪፖርተራችን ሚካኤል ገዙ ከሐዋሳ እንደዘገበው በምርምር የተገኙ የአዝርዕት አይነቶች ከምርት መጠናቸው ባለፈ በስነ ምግብ ይዞታቸው የተሻሻሉ መሆናቸውም ተገልጿል። በክልሉ ቀደም ሲል በጥራጥሬ ምርት ላይ የነበረውን የምርጥ ዘር ችግር ለመቅረፍ እንደሚያግዙም በሐዋሳ ዩኒቨርሲቲ የካናዳ ዓለም አቀፍ የምግብ ዋስትና ምርምር ፈንድ አስተባባሪ ዶክተር ሸለመ በየነ ገልጸዋል። በሽምብራም በቦሎቄም በእያንዳንዱ ቦታ በእያንዳንዱ ወረዳዎች አየን። ስናየው ለዛ አካባቢ የተሻለ ምርት የሚሰጠውን ጥራጥሬ በመምረጥ እሱን ማባዛት ጀመር። ኢቢሲ የይዘትና የአቀራረብ ማሻሻያ በማድረግ በኢቲቪ ዜና በቅርብ ቀን የ24 ሰዓት የዜና ስርጭት ይጀምራል። ይህንን የሚገልጽ መልእክት ይኖረናል። ተከታትለን እንመለስ። ከጓደኞቼ እኩል ሆናለሁ ብዬ ነበር ማሰቡ፣ ግን አልተቻለም። ምን በተቃሊ ወላ ተቃሊ አላታዩ ቦት የሮሰነ ከሰጋ ብሻንኩ ወለት ሊጀሬ ሮቢን ከሰ ተባታ
إذا حاول تمرتون كده حاجة كلام أبارة وفيه تواريخ أنت أسأل من نوال وقرن شيء دين كده يجي إلا سجود من قبل إحنا بوران لاي كان بيرو بقول به ولا مو نجيك برني يوقع وهو بيرب كود كده ለዲኮሬሽን ብቻ ሳይሆን መጠቀሚያ ናቸው እቃዎች። أنا أشكر زين جريك كذا على دارو ኢትዮጵያ ዘለ አይነት በለስ ትንደኛ በጣም ደስተኛ ነኝ። ራሴን ወደ ፈለኩት መንገድ ማድረስ እችላለሁ። በዓለም አቀፍ ደረጃ በሚሊዮን የሚቆጠሩ ህፃናት አስከፊ በሚባል የጉልበት ብዝበዛ የተጋለጡ እንደሆኑ መረጃዎች ያሳያሉ። በተለይ ደግሞ እድሜያቸው 14 ዓመት ያልሞላቸው ህፃናት በዚህ ችግር በስፋት የሚጠቁ ናቸው። ኢትዮጵያም በህፃናት ያለ እድሜያቸው የጉልበት ብዝበዛ ተጋላጭ በሚያደርጋቸው ስራዎች ላይ በገጠርም ሆነ በከተማ ተሰማርተው ይገኛሉ። ለዚህ ችግር እንደ ምክንያትነት ከሚጠቀሱ ጉዳዮች ድህነት፣ ህገወጥ የህፃናት ዝውውርና የደላሎች መበራከት የመሳሰሉት ይጠቀሳሉ። ኢትዮጵያ ይህን የህፃናት ጉልበት ብዝበዛ ለመከላከል ከ2008 እስከ 2012 ዓ.ም የሚዘልቅ ብሔራዊ የድርጊት መርሃ ግብር ቀርጻ ወደ ስራ መግባቷ የሚታወቅ ነው። በዚህ የድርጊት መርሃ ግብር እስካሁን በክልልና በፌዴራል ደረጃ በተከናወኑ ተግባራት ላይም የሚያተኩር የአፈጻጸም ግምገማ እየተካሄደ ነው። ሪፖርተራችን ዮሐንስ ፍሳ በዚህ ጉዳይ ላይ ተጨማሪ መረጃ ሊሰደን መስመር ላይ ይገኛል። ዮሐንስ እንደምን ዋልክ? እስኪ የድርጊት መርሃ ግብሩ ከተጀመረ ወዲህ ምን ስራዎች ተከናወኑ? አመሰግናለሁ ነብዩ። እንግዲህ የተለያዩ ዓለም አቀፍ ድንጋጌዎች እንደሚያሳዩት በዓለም አቀፍ ደረጃ እንግዲህ ህፃናት በተለይ ደግሞ ከ14 ዓመት በታች የሆኑ ህፃናት ለአካላዊ ለጤና ብሎም ስነ ልቦና ላይ ጉዳት የሚያደርስባቸው ስራ ላይ መሰማራት የለባቸውም። ከዛ ባለፈ ደግሞ የትምህርት እንቅስቃሴያቸውንም ቢሆን የሚገድብ ስራ ላይ መሰማራት እንደሌለባቸው ነው ድንጋጌው የሚያስቀምጠው። ይሁንና ከዚህ በተጻራሪ መልኩ በሚሊዮኖች የሚቆጠሩ ህፃናት በዓለም ደረጃ ማለት ነው ኢትዮጵያን ጨምሮ ለጉልበት ብዝበዛ በሚዳርግ ስራ ላይ ተሰማርተው ነው የሚገኙት። ከአመታት በፊት የዓለም የስራ ድርጅት ያወጣው መረጃ እንደሚያሳየው ከሆነ 168 ሚሊዮን የሚሆኑ ህፃናት በዓለም አቀፍ ደረጃ ማለት ነው ለጉልበት ብዝበዛ በሚዳርግ ስራ ላይ ተሰማርተዋል። ከነኚህ መካከል ደግሞ 50 በመቶ የሚሆኑት በተለይ ደግሞ 85 ሚሊዮኖቹ ማለት ነው እጅግ በጣም አሰቃቂ በሚባልና ለአካላዊ ለስነልቦናዊ ለጤናቸውም ቢሆን አደገኛ የሆነ ስራ ላይ ነው ተሰማርተው እንደሚገኙ መረጃው የሚያሳየው። እንግዲህ በኢትዮጵያም እንግዲህ የተደራጀ መረጃ ባይኖርም ወይም የተጠና ጥናት የተደራጀ ጥናት ባይኖርም ጥቂት የማይባሉ ህፃናት ለአካላዊ ለጤና ብሎም ለስነልቦና ጉዳት በሚያስከትል ስራ ላይ ተሰማርተው ይገኛሉ። እንግዲህ በአገር አቀፍ ደረጃ ይህንን ችግር ለመቅረፍ እንግዲህ ከ2008 ጀምሮ እስከ 2012 የሚዘልቅ የድርጊት መርሃ ግብር ተቀርጾ በስራ ላይ ውሏል። የዚህ ስራ አፈጻጸም ምን ይመስላል የሚለው ነው እንግዲህ ለመገምገም ባለፉት 3 ቀናት የተለያዩ ባለድርሻ አካላት የተሳተፉበት ውይይት ሲደረግ የቆየው እንግዲህ ዛሬ 3ኛ ቀኑ ነው። ዛሬ በማጠቃለያው እንግዲህ ከክልልም ይሁን ከፌዴራል የመጡ ሪፖርቶች ቀርበው በተለያዩ ባለሙያዎች ውይይት ተደርጎባቸዋል። በአጠቃላይ እንግዲህ የክልሎቹ አጠቃላይ አፈጻጸም ምንድነው የሚመስለው? እስቲ ዮሐንስ ነገሮች ቢኖሩም በአጠቃላይ እንግዲህ ከክልሎቹ የተለያዩ ክልሎች ሪፖርት ነው የቀረበው። በክልሎች በጣም ጥሩ የሰሩ ክልሎች አሉ። በጣም ደግሞ በቀጣይ በደንብ መስራት የሚገባቸው ክልሎች እንዳሉ ነው የተጠቀሰው። በተለይ ደግሞ የትግራይና የአማራ ክልል በጥሩ አፈጻጸም ወይም በዚህ ድርጊት መርሃ ግብር አንጻር ጥሩ እንደሄዱ ነው ያሳየው። የጋምቤላ፣ አፋር እንዲሁም የተለያዩ ታዳጊ ክልሎች ደግሞ በደንብ ስራውን እንዳልሰሩ ነው በዚህ መርሃ ግብር በውይይቱን በግምገማ ወቅት የተገለጸው። በአጠቃላይ እንግዲህ መጨረሻ ላይ የተቀመጠው አቅጣጫ ምንድነው? እንደ ሀገር አቀፍ ደረጃ አሁንም መሰራት እንዳለበትና በቀጣይ ደግሞ በፍልሰት ወደ ከተሞች እየሄዱ ለተለያዩ አደጋ የሚጋለጡ ህፃናትን መቀነስ እንደሚገባ ነው በመጨረሻ ላይ ሁሉም የተግባቡበት ማለት ይቻላል። ነብዩ እናመሰግናለን ዮሐንስ ለሰጠን መረጃ። በድሬዳዋ ከተማ የተለያዩ የጽዳት ዘመቻዎች ቢካሄዱም በታቀደው ልክ ከተማዋ ጽዱ መሆን አለመቻሏ ተገለጸ። የድሬዳዋ አስተዳደር መንግስት ኮሚኒኬሽን ጉዳዮች ቢሮ ላደረሰን ዘገባ ነጻነት ወርቁ።
የድሬዳዋ ከተማ አስተዳደር በደረቅ ቆሻሻ ማስወገድ ስራ ላይ ተሰማርተው የሚገኙ 13 ማህበራት ይገኛሉ። ከ1200 በላይ አባላትም አሏቸው። ማህበራቱ የሚሰበስቡት ቆሻሻ ከተማዋን ከማጽዳቱ ባለፈ ወደ ተረፈ ምርትነት በመለወጥ ውጤታማ መሆናቸውን ይገልጻሉ። አገልግሎት እንሰጣለን ህብረተሰቡን። ከዛ በተጨማሪ ደግሞ ህብረተሰቡ አላስፈላጊ ነው ብሎ ተጠቅሞበት የጣለውን እቃዎች እኛ በመለየት ወደ ተጨማሪ ገቢ ማስገኛ አጠራቅመን ሸጠን ወደ አካውንታችን እናስገባለን። ማህበሩን ስንጀምር 67 ነን። 67ታችንም 110 ብር ነው ያዋጣ ነው። አሁን ላይ ግን ወደ 245 ሺህ ብር ደርሰናል። ቁጠባችን በኑሯችንም ጥሩ ነው፣ አሪፍ ነው። የድሬዳዋ ከተማን ጽዱ ለማድረግ ማህበራቱን ጨምሮ የተለያዩ አካላትን ያካተቱ የጽዳት ዘመቻዎች ቢካሄዱም አሁንም ከተማዋ በሚጠበቀው ልክ ጽዱ ማድረግ አለመቻሉን ነዋሪዎቿ ይገልጻሉ። መናፈሻ ነበር። ማታ ሮንድም እየታዘዝን እንጠብቃቸው ነበር እና በዚያን ጊዜ ንጽህናው የተጠበቀ። አሁን ግን ድሬዳዋ ናት ብሎ ለማለት ትንሽ በእኔ አንደበት ሙሉ በሙሉ መናገር ይከብደኛል። የአስተዳደሩ ጽዳትና ውበት ኤጀንሲ ከቅርብ ጊዜ ወዲህ የደረቅ ቆሻሻ በስፋት የሚታይባቸውን አካባቢዎች ጽዱ ለማድረግ እንደሚሰራ አስታውቋል። እያንዳንዱ ተቋማት በ50 ሜትር ራዲያስ የማጽዳት እያንዳንዱ ቤቶች ደግሞ በ20 ሜትር ራዲያስ የማጽዳት ስራዎችንም ጭምር በየወሩ እየተጸዳበት ሁኔታ ነው ያለውና ቀደም የነበረችው ድሬዳዋ ለመመለስ የጀመርነው ጅማሬ ስላለ እሱን የማጠናከር ስራ ለስራልን ብለን እናስባለን። ከዚህ ቀደም እንደ መዝናኛ ያገለግል የነበረው አሸዋማ ስፍራን በአዲስ መልክ አገልግሎት እንዲሰጥ ለማድረግ እቅድ መያዙንም ኤጀንሲው አስታውቋል። ከዚሁ ዜና ጋር በተያያዘ የድሬዳዋ አስተዳደር ከንቲባ ኢብራሂም ኡስማን ተጨማሪ ማብራሪያ ሊሰጡን በቀጣይ ስልክ መስመራችን ላይ ይገኛሉ። እንደምን ዋሉ አቶ ኢብራሂም? እንደምን ዋላችሁ። እስኪ እስካሁን ድረስ የድሬዳዋ ከተማን ጽዱ ማድረግ ያልተቻለበት መሰረታዊ ምክንያት ምንድን ነው ይላሉ? እሺ አመሰግናለሁ። የመጀመሪያዎቹ ብዬ ማስባቸው ለዚህ ችግር በተለይ እንደ በፊቱ ያለመሆን አንደኛው በሁሉም ደረጃ ያለ የግንዛቤ ችግር ነው። በተለይ በቆሻሻ መወገጃ ቦታዎች ላይ በአግባቡ መወገድ ያለባቸው ሳይወገዱ ሲቀሩ እንዲሁም ደግሞ በቂ ለዛ ምቹ የሆነ መሰረተ ልማትና መጣያ ቦታዎችን ያለማመቻቸት ክፍተቶች ናቸው። ሁለተኛ ከከተማው እድገት ጋር ተያይዞ ያው የሰው ቁጥር ጨምሯል። ስለዚህ በግለሰቦችም ቢሆን በተለያዩ ድርጅቶች የሚመነጨው ቆሻሻ በከፍተኛ ሁኔታ ጨምሯል። ስለዚህ ለዚህ የሚመጥን መሰረተ ልማቶች እንዲሁም ደግሞ የቆሻሻ ማስወገጃ ቦታዎች የተደራጁ አይደሉም። ሌላው በየደረጃ ያሉ ተቋማትና የሚመለከታቸው አካላት የቅንጅት ክፍተት ይታያል። በአስተዳደር ደረጃ እንዲሁም ደግሞ በዘላቂነት ምናልባት አቶ ኢብራሂም በአጭር ጊዜ መፍትሄ ለመስጠት ምንድን ነው በአሁኑ ሰዓት እስኪ እየተሰራ ያለው? አንደኛው ህጋዊ አሰራሩን የማስፈን ነው። ደንብ በዚህ ይህንን የሚያቅፍ አዘጋጅተናል በአሁኑ ጊዜ። ስለዚህ እሱ ሙሉ ለሙሉ ተግባራዊ ማድረግ ነው። ሁለተኛው የተቋም ይህን የሚመለከተውን ተቋም አቅም ማሳደግ ነው። በሰው ኃይል አሁን የጀመርነው አለ። በተለያዩ ግባቶች የማጠናከር ስራ እንሰራለን። በቅርቡ እንኳን 9 አነስተኛ መኪናዎች በ9 ከተማ ቀበሌ ገዝተናል። 2 ከፍ ያሉና የቆሻሻ ገንዳን ማንሳት የሚችሉ መኪናዎችንም ገዝተናል። 2 ሎደር ለአንድ ፊል ላይ ያሉ የገዛንበት ሁኔታ አለ። በሶስተኛ ደረጃ ከተደራጁ ማህበራት ጋር በስፋት የመስራትና የመቀናጀት ነው። አሁን የጀመርናቸው አሸዋ ላይ በተለይ ዝንባሌ ያላቸው የህብረተሰቡ ክፍል እነሱን በማነጋገር በስፋት እንዲሳተፉ የማድረግና ተጨማሪ የስራ ዕድል እንዲፈጠር የማድረግ ስራ እያሰብናቸው ያሉ አሉ። የአሸዋውን በተለየ መልኩ ደግሞ የሚመለከታቸው አካላቶችንም በማሳተፍ ረጅም ባልሆነ ጊዜ ወደ ነበረበት ቦታ ለመመለስ የጀመርናቸው ጥረቶች አጠናክረን እንቀጥል ይሆናል። እናመሰግናለን አቶ ኢብራሂም። የዚህ አካባቢ ነዋሪዎች በታሪካቸው አንድም ጊዜ እንኳን መርጠው አያውቁም።
የሚሰሩትም ሰዎች ማግኘት የሚገባቸውን ያህል ጥቅም እያገኙ አይደለም። የትራፊክ ፍሰቱ ሰላማዊ መሆን በየጊዜው እየጨመረ የመጣውን የትራፊክ አደጋ ከመቀነስ አኳያ ከቤት ንብረታቸው ለመፈናቀል ምክንያት የሆነው ይህ የአዌት ወንዝ ችግር የመቀሌ ዩኒቨርሲቲ የአልኮልና አደንዛዥ እጾች ሱሰኝነት ማከሚያና ማገገሚያ ማዕከል ዙሪያውን በተሸነው ሽንት ምክንያት አካባቢው መጥፎ ጠረን ይዟል። ከዚህ ከጅቡቲ ወደብ የሚገባው ዕቃ በጭነት መኪና ወደ ኢትዮጵያ ሲጓጓዝ የመንገድ አገልግሎትን በየ2 ኪሎ ሜትር ርቀት ላይ የሚያገኙ ዜጎች ቁጥር ከ10 በመቶ ያልበለጡ ናቸው። ተገቢ ያልሆነ አጠቃቀም፣ አቆራረጥና ንግድ በዚህ ሀብት ላይ አደጋ ቀርቷል። ከ1000 ዓመት በላይ ታሪክ ባላት የሐረር ከተማ አሜሪካ መራሹ ጦር በምስራቃዊ ሶሪያ በምትገኘው ዳያር አልዛዊድ ግዛት በፈጸመው የአየር ጥቃት ቢያንስ 24 ሰዎች መገደላቸው ተነገረ። በርካታ ሰዎች መቁሰላቸውና ንብረቶች መውደማቸውም ተገልጿል። በተለይም ከአካባቢው የተፈናቀሉና መጠለያ ጣቢያ በተጠለሉ ሰዎች ላይ ጉዳት አድርሷልም ተብሏል። ጥቃቱ የተፈጸመው ሶሪያ የተባበሩት መንግስታት የጸጥታው ምክር ቤት አሜሪካ መራሹ ጭምር ጦር እየፈጸመ ያለውን ጥቃት እንዲያስቆም በጠየቀች በሰዓታት ውስጥ መሆኑን ፕሬስ ቲቪ ዘግቧል። በሶሪያ ምስራቃዊ ጉታ ግዛት የደረሰውን የአየር ጥቃት ተከትሎ ከጦርነት ነፃ ቀጠና ባለመገኘቱ እርዳታ ለማድረስ አለመቻሉ ተገለጸ። ሩሲያ ግን የሕክምናም ሆነ የሰብአዊ እርዳታውን ለማድረስ በተባበሩት መንግስታት ሕግ መሰረት ማከናወን ይቻላል ብላለች። ለአልጀዚራ ዘገባ ጌቱ ላቀው። በሶሪያ የድረሱልን ጥሪ በተደጋጋሚ ቢሰማም ዓለም አቀፉ ማህበረሰብ ከማዘን ውጪ ምንም ማድረግ አልቻለም። እንደ ተባበሩት መንግስታት ድርጅት አይነት ተቋማትም አሁን ላይ በሶሪያ እየተካሄደ ያለው ጦርነት የምድር ላይ ገሃነም እስኪመስል አሰቃቂ ነው በማለት ከማውገዝ ውጪ ይህ ነው የሚባል ፋይዳን አላመጣም። በመንግስትም ይሁን በአማጽያን አሊያም በኩርድ ታጣቂዎች ቦምብ የሚዘንብባት ሶሪያ ለነዋሪዎቿ ፈተና ከመሆንም አልፋ ንጹሃንን ለሞት እየገበረች ነው። ትላንትናም በምስራቃዊ ጎታ ዶማ በተካሄደ የአየር ላይ ጥቃት እንደተለመደው ሁሉ ንጹሃንን ለህልፈት በርካቶችንም ለከፋ ጉዳት ዳርጓል። የቦምብ ጥቃቱ ሲያበቃ ደግሞ በህይወት የተረፉት በፈራረሰው ቤታቸው ምን እንደተረፋቸው ለመመልከት ወደ መኖሪያቸው ይመለሳሉ። ከፍርስራሽ ስር የወዳደቁ ዕቃዎችንም በማንሳት እንደገና ህይወት ለመጀመር ይጥራሉ። ይህ የሶሪያውያን ህይወት ለ7 ዓመታት የዘለቀ ቢሆንም ሁሌም ያላቸውን ያጣሉ። ምንም ምግብና ውሃ የለንም። ሁሉንም ነገር አተናል። ሁሌም የተኩስ አቁም ስምምነት ተደርጓል፣ ጦርነት የለም ይሉናል። ግን ደግሞ ሁሌም በቦምብ እንደበደባለን። በምስራቃዊ ጎታ በተካሄደ የአየር ላይ ድብደባ 600 የሚሆኑ ንጹሃን ለህልፈት ተዳርገዋል። ጉዳት የደረሰባቸውም ወደ ህክምና ቦታ ቢሄዱም የህክምና ቁሳቁስ እጥረት ፈተና ሆኗል። በርካቶችም የህክምና ጣቢያዎችን አጨናንቀዋል። ድንገት የአውሮፕላን ድምጽ ሰማን። እናቴ በፍጥነት ወደ ቤት ግባ አለችኝ። እኔ ግን እናቴን መጠበቅ ፈለግኩና ቆምኩ። በዚህ ቅጽበት ቦምቡ ፈነዳ። በዚህ ጥቃትም ሆነ በሌሎች ተመሳሳይ ጥቃቶች መንግስትና አማጽያን የተኩስ አቁም ስምምነቱን በማፍረስ ላይ እርስ በርስ መወነጃጀላቸው የተለመደ ሆኗል። ይህ ግን ለሶሪያውያን የፈየደላቸው አንዳች ነገር የለም። በሩሲያው ፕሬዝዳንት ቭላዲሚር ፑቲን ትዕዛዝ የሶሪያ መንግስት የሚያደርገውን የአየር ላይ ድብደባም ሆነ ተኩስ ለማቆም ተስማምቷል። ምንም እንኳን ስምምነቱ ፈርሶ በርካታ ንጹሃን ለህልፈትና ለጉዳት ቢዳረጉም ሩሲያ ግን በእቅዷ ላይ ተስፋ አላት። የሰብአዊ እርዳታ ድጋፍ ለተጎጂዎች ለማድረስ የሚያስችሉ ኮሪደሮችን ለይተናል። ጉዳት የደረሰባቸው አካባቢዎች የሚገኙ ዜጎች የህክምና እርዳታ እንዲያገኙ ባለሙያዎች ነፃ በሆነው ቀጠና መሰማራት ይችላሉ። ከዚህ ውጭ ከአካባቢው ለመውጣት የሚፈልጉ ንጹሃን ደግሞ በተባበሩት መንግስታት ድርጅት ህግ መሰረት መተግበር ይቻላል። የተባበሩት መንግስታት ድርጅትን ጨምሮ የሰብአዊ እርዳታ ድርጅቶች በምስራቃዊ ጎታ ከ1000 በላይ ሶሪያውያን አስቸኳይ ህክምና የሚያስፈልጋቸው ቢኖሩም ድጋፍ ለማድረግ የሚያስችል ሁኔታ እንዳላገኙ አስታውቀዋል። የሩሲያ ተስፋም ሆነ የበሽር አልአሳድ መንግስት ሰብአዊ እርዳታው እንዲከናወን ፍላጎት ቢያሳዩም ለሚያስፈልጋቸው ዜጎች ግን ማድረስ አለመቻሉ አሁንም ላለፉት ዓመታት እንደተደረገው በሶሪያ ቀውስ ላይ እጃቸው ያለበት ሀገራት ከቃል ያላለፈ ውሳኔያቸው እየተተገበረ ስለመሆኑ ማሳያ ይሆናል።